ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ቴትቫቭ በኢያር ታፍሽን ፔሄ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 13 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 5 ቀን 2017 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳቪድ ሚራን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም በወቅታዊ ጉዳይ እንወያያለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። መከላከያ ሰራዊቱ በአዛ ሃኒዮነስ በተባለው አካባቢ በሚገኘው ናስር በተባለው ሆስፒታል ሐማስ ባቋቋመው የእዝና የቁጥጥር መጠለያ ጥቃት ማድረሱን አስታወቀ። ትናንት ምሽት ወታደር ኢዳን አሌክሳንደር ከሐማስ እጅ ሲለቀቅ ለአጭር ጊዜ የተኩስ አቁም ተደርጎ ከቆየ በኋላ መከላከያ ሰራዊቱ በራፊያህ ጥቃት ማድረሱን አስታወቀ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሩሲያና በዩክሬን መካከል የተኩስ አቁም ስምምነት እንዲደረስ ለማድረግ ከተለያዩ የአውሮፓ ሀገራት አቻዎቻቸው ጋር ተወያዩ ተባለ። በምዕራብ አፍሪካ በምትገኘው ቡርኪና ፋሶ የጂሃድ ድርጅት ከትናንት ወዲያ ባደረሰው ጥቃት ከ100 በላይ ሰዎች ተገደሉ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። መከላከያ ሰራዊቱ በአዛ በሃኒዮነስ አካባቢ በሚገኘው ናስር በተባለው ሆስፒታል ሐማስ ባቋቋመው የእዝና የቁጥጥር መጠለያ ጥቃት ማድረሱን አስታወቀ። የሐማስ ድርጅት አሁንም ሆስፒታሎችን ለሽብር ተግባር መፈጸሚያ እየተጠቀመባቸው መሆኑን የመከላከያ ሰራዊቱ ቃል አቀባይ ገልጿል። በጥቃቱ ዜጎች ላይ ጉዳት እንዳይደርስ አስፈላጊው ቅድመ ጥንቃቄ መደረጉን ወታደራዊ ቃል አቀባዩ ጨምሮ ገልጿል። ከአዛ የሚወጡ ዘገባዎች እንደተመለከቱት በጥቃቱ ለሐማስ ቅርብ የሆነውና ጥቅምት 7 ቀን 2023 ዓ.ም የደረሰውን የሽብር ጥቃት ያቀረበው ጋዜጠኛ ሐሰን አስሊህ መገደሉን ገልጸዋል። ይህ ጋዜጠኛ አዛ አዋሳኝ ድንበር ላይ በሳት በሚጋይ የመከላከያ ሰራዊቱ ታንክ ጥግ ቆሞ የተነሳውን ፎቶግራፍ ማሰራጨቱ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከጥምር መንግስቱ አባላት ፓርቲ ኃላፊዎች ጋር ባደረጉት ውይይት ዛሬ በዶሃ የሚጀምረው ድርድር በሚካሄድበት ጊዜ የተኩስ አቁም እንደማይኖር አስታወቁ ተባለ። የተጠለፉ ዜጎች እንዲለቀቁና የተኩስ አቁም ስምምነት ላይ እንዲደረስ ዛሬ በኳታር ዋና ከተማ ዶሃ ይጀምራል ተብሎ የሚጠበቀው ድርድር የአሜሪካው ፕሬዝዳንት የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ባቀረቡት ሀሳብ መሰረት እንደሚካሄድ ተገልጿል። ኔታንያሁ መጠነኛ የሆነ የተኩስ አቁም ሊኖር እንደሚችል ገልጸው በኢዳን አሌክሳንደር መለቀቅ ምክንያት እስራኤል ቃል የገባችው ግዴታ እንደሌላትም አስታውቀዋል። ትናንት ምሽት ወታደር ኢዳን አሌክሳንደር ከሐማስ እጅ ሲለቀቅ ለአጭር ጊዜ የተኩስ አቁም ተደርጎ ከቆየ በኋላ መከላከያ ሰራዊቱ በራፊያህ ጥቃት ማድረሱን አስታወቀ። ትናንት ጠዋት ጀምሮ የአየር ኃይሉ በጋዛ ሰርጥ ባደረሰው ጥቃት 36 ሰዎች መገደላቸውን የአዛ የጤና ጥበቃ ሚኒስቴር ባለስልጣናት አስታውቀዋል። በሐማስ እጅ ለ584 ቀናት ያክል የቆየው የእስራኤል ወታደር የአሜሪካ ድርብ ዜግነት ያለው ኢዳን አሌክሳንደር ትናንት ምሽት ተለቆ ተመልሷል። ኢዳን አሌክሳንደር የአሜሪካ ድርብ ዜግነት ያለው ሲሆን በጎላኒ ክፍለ ጦር ብሔራዊ ውትድርናውን በማገልገል ላይ ሳለ የሐማስ አሸባሪ ድርጅት ጥቅምት 7 ቀን ባደረሰው የሽብር ጥቃት ተጠልፎ ወደ አዛ ተወስዶ ለ1 ዓመት ከ7 ወራት ያክል ቆይቷል። ኢዳን አሌክሳንደር እንዲለቀቅ አሜሪካ ከአደራዳሪ ሀገራቱ ጋር ያደረገችው ቀጥታ ውይይትና ጥረት ከፍተኛ ተጽዕኖ የፈጠረ መሆኑ ተገልጿል። የኢዳን እናት ያኤል አሌክሳንደር የአሜሪካው ፕሬዝዳንት የተጠለፉ ዜጎች ጉዳይ መልእክተኛ አዳም ቦህለር እና ሌሎች የኢዳን ቤተሰቦች ትናንት
ከሰዓት በኋላ ከአሜሪካ ወደ እስራኤል ገብተው አዛን በሚያዋስነው ድንበር የተጠለፉ ዜጎች ሲመለሱ የመጀመሪያ አቀባበል በሚደረግበት በራኢም በተዘጋጀው ቦታ ሲለቀቅ ለመጀመሪያ ጊዜ አግኝተውታል። የትራምፕ መልእክተኛ ስቲቭ ዊትኮፍም በራኢም ተገኝተው ኢዳን አሌክሳንደርን አቀባበል አድርገዋል። ኢዳን የጤንነቱ ሁኔታ የሚፈቅድለት ከሆነ ነገ ረቡዕ ወደ ኳታር እንደሚሄድና ከአሜሪካው ፕሬዝዳንት ዶናልድ ትራምፕና ከኳታሩ መሪ ጋር ይገናኛል ተብሎ ይጠበቃል። ዶናልድ ትራምፕ ወደ ኳታር እንዲሄድ ለኢዳንና ለቤተሰቦቹ መልእክት ማስተላለፋቸው ተገልጿል። በአሜሪካና በሐማስ መካከል የሚካሄደው ቀጥታ ውይይት የእስራኤልን አቋም የሚቃረን መሆኑ ተገለጸ። አንድ የእስራኤል ባለስልጣን እንደገለጹት የአዳም ቦህለር አካሄዱን ለማስቆም ችለናል፣ ነገር ግን የተከፈተውን መንገድ ለመዝጋት ግን አልቻለም። አሁን ያለው ሁኔታ ተዘጋጅቶ እንደቀረበ አድርገን እየተቀበልነው ነው ማለታቸው ተገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሩሲያና በዩክሬን መካከል የተኩስ አቁም ስምምነት እንዲደረስ ለማድረግ ከተለያዩ የአውሮፓ ሀገራት አቻዎቻቸው ጋር ተወያዩ ተባለ። በውይይቱ የብሪታንያ፣ የፈረንሳይ፣ የጀርመንና የዩክሬን የውጭ ጉዳይ ሚኒስትሮች መሳተፋቸውን ከደረሰን ዘገባ መረዳት ችለናል። በምዕራብ አፍሪካ በምትገኘው ቡርኪና ፋሶ የጂሃድ ድርጅት ከትናንት ወዲያ ባደረሰው ጥቃት ከ100 በላይ ሰዎች ተገደሉ ተባለ። ጥቃቱ የደረሰው የጂሃዲስት ድርጅት በሀገሪቱ ሰሜናዊ ክፍል በወታደራዊ ካምፖችና በተለያዩ ቦታዎች አቅዶ ባደረሰው ጥቃት ሲሆን ከሞቱት መካከል አብዛኞቹ የሀገሪቱ ወታደሮች መሆናቸው ተገልጿል። ጥቃቱ የጀመረው ጧት ቀደም ብሎ ሲሆን ለተወሰኑ ሰዓታት መቀጠሉን የሀገሪቱ ዜጎችና እርዳታ የሚያቀርቡ ሰራተኞች ገልጸዋል። ከአልካይዳ ድርጅት ጋር ግንኙነት ያለው ጅማት ናስር አልኢስላም ዋል ሙስሊሚን ተብሎ የሚጠራው ድርጅት ለጥቃቱ ኃላፊነት መውሰዱ ታውቋል። ቡርኪና ፋሶን አሁን የሚመራት ወታደራዊ አስተዳደር ሲሆን ሁሉንም የሀገሪቱን ክፍሎች ለመቆጣጠር እንደተቸገረ ይነገራል። በሊጋ ታል የሚካሄደው የእግር ኳስ ጨዋታ ሃፖኤል ቤኤርሸባ እና መካቢ ቴል አቪቭ ተፎካካሪዎቻቸውን በማሸነፍ በተቀራራቢ ውጤት እየመሩ መሆኑ ተገለጸ። ሃፖኤል ቤኤርሸባ በራሱ ሜዳ ላይ በተካሄደ ጨዋታ የመካቢ ሃይፋ አቻውን 4-1 በሆነ ውጤት ያሸነፈ ሲሆን መካቢ ቴል አቪቭ መካቢ ናታንያን 6-1 በሆነ ውጤት አሸንፏል። ኢራን ዛሃቢ 3 ጎሎችን ማስገባቱ ታውቋል። ሃፖኤል ቤኤርሸባ ከሃፖኤል ቴል አቪቭ በአንድ ጎል በመብለጡ በመጀመሪያ ደረጃ መቀመጡ ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ ይጨምራል፣ በአንዳንድ ቦታዎች ዝናብ ይኖራል ተብሎ የሚጠበቅ ሲሆን በደቡብ እስራኤል አካባቢ አሸዋ ያዘለ ኃይለኛ ነፋስ ሊኖር እንደሚችል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴል አቪቭ 30፣ በሃይፋ 27፣ በጽፋት 26፣ በቤት ሻአን 36፣ በብኤርሸባ 34፣ በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ሀሬጽ፣ የዲዮታ ሀሩኖትና ማሪፍ 3ቱ ዕለታዊ ጋዜጦች ደርሰውናል። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል ትናንት ከሐማስ እጅ የተለቀቀውን ወታደር ኢዳን አሌክሳንደር እሱን የሚመለከት ሰፊ ዘገባ አቅርቧል። ኢዳን አሌክሳንደር እንግዲህ ተለቆ ወደ እስራኤል መሬት ከገባ በኋላ ከአባቱና እናቱ መሀል ላይ ተቀምጦ የእናቱን አይኗን እየተመለከተ አባትየው ደግሞ እርሱን እየተመለከተ ሶስቶች አንድ ላይ ተጠጋግተው ተቀምጠው የተነሱትን ፎቶግራፍ በማስደገፍ ዘገባ አቅርቧል። ኢዳን አሌክሳንደር አሜሪካ ባደረገችው ከፍተኛ ጫና
በሐማስ እጅ 584 ቀናት ያክል ከቆየ በኋላ ትናንት ተለቋል ይላል። ኢዳን አሌክሳንደር እንግዲህ የአሜሪካ ድርብ ዜግነት ያለው የእስራኤል ወታደር ነው። ጎላኒ በተባለው ተዋጊ ክፍለ ጦር ብሔራዊ ግዴታን በመወጣት ላይ ነበር። እንደሚታወቀው ታሪኩ እንግዲህ ውጭ ሀገር የሚኖሩ ይሁዳውያን 18 ዓመት ሲሞላቸው ወደ እስራኤል በመምጣት በመከላከያ ሰራዊት ውስጥ ገብተው ውትድርና ያገለግላሉ። ኢዳን አሌክሳንደርም እንደዛው ነው። ቤተሰቦቹ አሜሪካ የሚኖሩ ይሁዳውያን ናቸው። አያቶቹ እዚህ እስራኤል ሀገር ይኖራሉ። መከላከያ ሰራዊት ውስጥ ብሔራዊ ውትድርና ለማገልገል በፍላጎቱ በፈቃዱ ወዶ ፈቅዶ ነው ወደ እስራኤል ሀገር የመጣውና ጥቅምት 7 ቀን 2023 ዓ.ም የሐማስ ሽብር ፈጣሪ ድርጅት ባደረሰው ጥቃት በአዛን በሚያዋስነው ድንበር በነበረ የጎላኒ ክፍለ ጦር ካምፕ ቅዳሜ ሰንበትን ዘግቶ ተቀምጦ ነበር። ያው እዛው አልወጣም ነበር ወደ ቤተሰብ ተጠልፎ ወደ አዛ ወስዶታል የሐማስ ድርጅት። ከ584 ቀናት በኋላ በአሜሪካ መንግስት ጫና ቀጥታ እንግዲህ ከሐማስ ጋርና ከአደራዳሪ ሀገራቱ ጋር ባደረገው ውይይትና ድርድር ኢዳን አሌክሳንደር ትናንት ወደ እስራኤል ተመልሷል። ኢዳን አሌክሳንደር ወደ እስራኤል ከተመለሰ በኋላ ኢክሎቭ በተባለው ሆስፒታል የሕክምና ክትትልና ምርመራ እየተደረገለት መሆኑ ታውቋል። እንግዲህ ወደ እስራኤል የተመለሰበት ሁኔታ ከዚህ በፊት ከነበረው አንጻር ጥሩ ያቋሙ ያለበት ሁኔታ ጥሩ እንደሆነ ታይቷል። የሐማስ ድርጅት ተጠልፎ በነበረበት ጊዜ አሜሪካዊው እያሉ ይጠሩት እንደነበር ገልጿል። በአጠቃላይ ጋዜጦች እንግዲህ ሰፊ ትኩረት የሰጡት በዚህ ርዕሰ ጉዳይ ነው። ኢዳን ሐማስ እጅ የቀረ በህይወት ያለ የአሜሪካ ዜግነት ያለው የመጨረሻው ሰው ነበር። እንግዲህ በህይወት ካሉ መካከል ማለት ነው። በእርግጥ አስከሬናቸው አሁንም የአሜሪካ ድርብ ዜግነት ያላቸው አስከሬኖች ያው ህይወታቸው ያለፈው በሐማስ እጅ እንዳሉ ይታወቃል። 4 የሚሆኑ ኢዳን ግን በህይወት ያለ የመጨረሻው አሜሪካ ዜግነት ድርብ ዜግነት ያለው ዜጋ ነበር። ትናንት ተመልሷል። እንግዲህ ያው አሜሪካ በቀጥታ ከሐማስ ጋር ባደረገችው ውይይት እንደሆነ ነው ኢዳን የተመለሰው ከአደራዳሪዎቹና ከሐማስ ጋር። ሌላው የተጠለፉ ዜጎች አሁንም ድረስ 58 የሚሆኑ የተጠለፉ ዜጎች በህይወት ያሉና በህይወት የሌሉ በሐማስ እጅ ይገኛሉ። የነዚህ የ58ቱ ቤተሰቦች አሁንም የሚያደርጉትን ትግል ቀጥለዋል። ትናንትም ሰልፍ ሲያካሂዱ ነው የዋሉት በቴል አቪቭ ከተማ። የውጭ ሀገር ዜግነት የሌላቸውስ ምን ይሁን? እንግዲህ እስራኤል ብቻ ዜግነት ያላቸው የተጠለፉ ዜጎች የመጨረሻው ጣፈንታቸው ምን ሊሆን ነው የሚል ጥያቄ ያነሱ መሆኑን ሀሬጽ በዘገባው ለአንባቢያን አቅርቦታል። የኢዳን አሌክሳንደር አባት ደግሞ ሁሉም የተጠለፉ ዜጎች እንዲመለሱ ጥረታችን እንቀጥላለን፣ ኢዳን ቢመለስም እኛ ግን የምናካሄደውን ትግልና ጥረት እንቀጥላለን፣ ሁሉም የተጠለፉ ዜጎች እንዲመለሱ ይላል። እንግዲህ የእስራኤል የልዑክ ቡድን ዛሬ ወደ ኳታር ዋና ከተማ ዶሃ በመሄድ የተጠለፉ ዜጎች እንዲመለሱ ለማድረግና የተኩስ አቁም ስምምነት ላይ ለመድረስ የሚካሄደውን ድርድር ውይይቱ ይጀመራል ተብሎ ይጠበቃል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህ ውይይት የሚካሄደው የተኩስ ያው ጦርነቱ በአዛ እንደቀጠለ መሆን አለበት፣ እንግዲህ ያው ጦርነቱ እየተካሄደ ነው ውይይቱ የሚካሄደው ማለታቸው ተገልጿል። 58 የተጠለፉ ዜጎች አሁንም እንግዲህ ኢዳን ሲመለስ 58 ይቀራሉ በሐማስ እጅ። ከ58ቱ መካከል 35 የሚሆኑት ህይወታቸው እንዳለፈው ይሞያው እንግዲህ አስከሬን መሆናቸው ተገልጿል። በህይወት የሉም። ቀሪዎቹ ደግሞ በህይወት ያሉ እንግዲህ በህይወት ያሉት ቁጥራቸው እየቀነሰ እንደሆነ ነው የሚታወቀው። ሌላው አሁንም ሀሬጽ ላይ በቀረበ ዘገባ የውጭ ሀገር ዜግነት ያለው እና የሌለው እየተለየ ነው። ወታደሮች እንኳን በወታደሮች መካከል እንግዲህ ሁሉም የእስራኤል ወታደሮች ናቸው። የውጭ ሀገር ፓስፖርት ያለው የውጭ ሀገር ዜግነት ያለውና የሌለው እየተለየ ነው በማለት ያው ኢዳን አሌክሳንደር የውጭ ሀገር ፓስፖርት የአሜሪካ ዜግነት ስላለው በተለየ ሁኔታ የተመለሰ መሆኑንና እስራኤል ያው ይህ እንዴት እንደተቀበለች ሁኔታውን የሚገልጽ ዘገባ አቅርቧል። ሀሬጽ በውስጥ ገጽ 4 ላይ ይህን ጉዳይ በሰፊው ተመልክቶታል።
የኢዳን አሌክሳንደር መለቀቅ እንግዲህ አሜሪካ በቀጥታ ነው ይህን ውይይት አድርጋ ኢዳን አሌክሳንደርን እያስመለሰችው እና ምናልባት እንግዲህ ጠቅላይ የእስራኤል መንግስት የተጠለፉ ዜጎችን ለማስመለስ ሁኔታዎችን እየተቀበለበት ያለው ሁኔታ የአሜሪካ መንግስት እየተቀበለው ነው ወይ? የአሜሪካ መንግስት ከእስራኤል መንግስት ጋር በጋራ መስራቱንስ ሊቀጥል ይችላል ወይ የሚል ዘገባም አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስምምነቱን ለማካሄድ የተለያዩ በርካታ ጥያቄዎችና ቅድመ ሁኔታዎችን ስለሚያቀርቡ ስምምነቱንም ሐማስ አፈረሰው፣ የቀረበውን የድርድር ሀሳብ ሐማስ አልተቀበለውም በማለት ሐማስን ተጠያቂ በማድረግ እየቀጠሉ ስለሆነ አሜሪካ በቀጥታ ኢዳን አሌክሳንደር እንግዲህ ያው የአሜሪካ ዜግነት ያለውን ኢዳንን ለማስለቀቅ ራሷ ቀጥታ ውይይት አድርጋለች ከኳታር እና ከሐማስ ጋር። እንግዲህ አሜሪካ ቀጥታ ውይይት እንድታደርግ ያነሳሳት ነገር እስራኤል መንግስት አካሄድ ነው የሚል ዘገባ አቅርቧል። ሀሬጽ በውስጥ ገጹ ሁኔታውን በሰፊው ተመልክቶታል። ተያያዥ ቢሆንም እንግዲህ ለየት እያደረገ የሰጠውን ርዕስ ነው ለማየት የምንሞክረው። ሌላው ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤል መንግስት ጋር በጋራ መስራቱንስ ሊቀጥል ይችላል ወይ? ሁኔታው ያው አጠራጣሪ መሆኑን በተለይ በጋዛ ሰርጥ በሚካሄደው ጦርነት እንግዲህ ያለ የሚያደርጉትን ጣልቃ ገብነት ሊቀጥሉ ይችላሉ ወይ የሚል ዘገባ ቀርቧል። ሌላው ከኢራን ጋር አሜሪካ እንግዲህ ከኢራን ጋር የኢራንን የጦር መሳሪያ ኒውክሌር ጦር መሳሪያ ግንባታ በሚመለከት በሰላም በድርድር ለመፍታት የምታደርገው ውይይት አለ። ይሄንም በሚመለከት አሜሪካ ስምምነት ልደርስ ትችላለች ወይ? ይሄ ጉዳይም እንግዲህ ከእስራኤል ጋር ምናልባት የዶናልድ ትራምፕን መንግስት አንድ ላይ እንዲሰራ የማድረጉ ሁኔታ ቀጣይ ሊያደርገው ይችላል ወይስ የሚል ዘገባ አቅርቧል። ሌላው እስራኤል መንግስት እንግዲህ ኃላፊነቱን እየተወጣ አይደለም። ለዜጎች በሚገባ በማንኛውም አሰራር ሁሉ ኃላፊነቱን እየተወጣ አይደለም። እውነት ኃላፊነቱን ሙሉ በሙሉ እየተወጣ ነው ወይ የሚል ዘገባ አቅርቧል ሀሬጽ በዛሬ ዘገባው። ሌላው የተባበሩት መንግስታት ድርጅት በጋዛ ሰርጥ በአዛ ግማሽ ሚሊዮን ወይም 500,000 የሚሆኑ ፍልስጤማውያን በረሃብ እንደሚሰቃዩና ከፍተኛ የምግብ እጥረት እንዳጋጠማቸው አንዲት እናት ህፃን ልጅ ታቅፋ ህፃኑ በፊቱ እንግዲህ ሲታይ በረሃብ የተጎዳ ይመስላል። በጣም የፊቱ ከስቷል። ይህን ፎቶግራፍ በማስደገፍ የተባበሩት መንግስታት ድርጅት አይፒሲ በእንግሊዝኛ ምህጻረ ቃል አይፒሲ ወይም ኢንቴግሬቲድ ፉድ ሴኩሪቲ ፌዝ ክላሲፊኬሽን የተባለው እንግዲህ በተባበሩት መንግስታት ድርጅት ስር ይህ ክፍል ባካሄደው ጥናት ግማሽ ሚሊዮን የሚሆን ፍልስጤማውያን በረሃብ እየተሰቃዩ ወይም የምግብ እጥረት ያጋጠማቸው መሆኑን ተመልክቷል። ከነዚህ መካከል 244,000 የሚሆኑት ደግሞ በጣም በከፍተኛ የምግብ እጥረት እየተሰቃዩ መሆኑን የሚገልጽ ዘገባ አለ። ሌላው በቻይናና በአሜሪካ መካከል የንግድ ስምምነት መደረሱን የአሜሪካ ፕሬዝዳንት ትናንት በሰጡት መግለጫ ማስታወቃቸውን ቢያንስ ለ90 ቀናት ያክል የሚቆይ የንግድ ስምምነት ላይ መድረሳቸውን የሚገልጽ ዘገባ አለ። ሌላው እንግዲህ የቀድሞው የእስራኤል ጠቅላይ ሚኒስትር እና እንግዲህ ቀደም ሲል በነበሩ ደግሞ የእስራኤል ነጻ አውጪ ተዋጊ ድርጅቶች ጼል የተባለው ድርጅት ኃላፊ ምናሄም ቤጊን እሳቸውን በሚመለከት እንግዲህ የቀደመው ተግባራቸው ጋር የነበረውን ሁኔታ የሚገልጽ ዘገባም አቅርቧል ሀሬጽ። ሌላው የኩርድ አማጺ ቡድን ወይም ፒኬኬ የተሰኘው በቱርክ የሚገኘው ከ40 ዓመታት በኋላ የጦር መሳሪያ ትጥቁን ለመፍታት ተስማማ። ከቱርክ ጋር ባካሄደው ድርጅቱ ከቱርክ ጋር በተካሄደ ውይይት የጦር መሳሪያውን ለማውረድ ተስማማ የሚል ዘገባ አቅርቧል። ከ40 ዓመታት በኋላ እንግዲህ ምንፈልገው ግብ ላይ ደርሰናል፣ ሀሳባችን ተሳክቷል በማለት ትጥቁን ለመፍታት ተስማማ የሚል ዘገባ አቅርቧል ሀሬጽ። ወደ ማሪብ ስናልፍ ማሪብም እንዲሁ የኢዳን አሌክሳንደርን መለቀቅ በሚመለከት ነው ሰፊ ትኩረት የሰጠው በዘገባው። ኢዳን አሌክሳንደር ተለቆ ወደ እስራኤል ከመጣ በኋላ ከእናቱ ጋር ተቃቅፎ ሲሳሳምና ቤተሰቦቹ እህት ወንድሞቹ ጋር ሆኖ የተነሳውን ፎቶግራፍ በማስደገፍ ሰፊ ዘገባ አቅርቧል።
የአሜሪካ ዜግነት ድርብ ዜግነት ያለው የእስራኤል ወታደር ከ1 ዓመት ከ7 ወራት በኋላ ትናንት ከሐማስ እጅ ተለቀቀ ይላል። ያው እንግዲህ ማሪብም እንደ ሀሬጽ የድርሻውን ዘግቧል። በዚህ ዙሪያ ያው ጋዜጦች ሰፊ ትኩረት የሰጡበት ዘገባ ነው። ይህ ጉዳይ ኢዳን ከሐማስ እጅ ተለቆ ወደ እስራኤል ሲመለስ ገና መንገድ ላይ እያለ በመከላከያ ሰራዊት እጅ ከገባ በኋላ ከቀይ መስቀል ድርጅት ሰራተኞች ወደ እስራኤል መከላከያ ሰራዊት አባላት ከተላለፈ በኋላ ስልክ ሰጥተውት ለእናቱ እንደደወለና እናቱ ያለቻቸው ቃላት ተጽፏል። እንግዲህ ሁሉም ጋዜጦች ላይ ማለት ይቻላል ማሪብ ላይም የዲዮታ ሩምት ላይም ተጽፏል። እናቱ ወጣ ያው ማይ ጋድ በማለት አሜሪካ የሚኖሩ ናቸው እንግዲህ የተለመደ ቃል ስለሆነ ነው የምንጠራው እንግሊዘኛውን። ውጭ ሆነህ ተለቀቅ ነፃ ወጣ ወይ አይዞህ አሁን በአስተማማኝ ሁኔታ ነህ አንተ ጠንካራ ነህ አይዞህ የሚል ቃል ተናግራለች። እንግዲህ ቃላት ይህን በጋዜጦች አቅርበውታል። እንግዲህ ያው ስለ ኢዳን አሌክሳንደር በአሜሪካ ባደረገችው ቀጥታ ጣልቃ ገብነት ወይም ውይይት እንደተጠለቀቀና እሱ ሲለቀቅ ከዚህ በፊት እስራኤል መከላከያ ሰራዊት አባላት እንደው ወታደር ሳይሆኑ እንኳን በዜጋ ሆኖ የተጠለፉ የእስራኤል ዜጎች በመከላከያ ሰራዊቱ አገልግሎ ይሆናል እንግዲህ ባለፈው በሚል ሐሳብ የመከላከያ ሰራዊቱን ዩኒፎርም መለዮ ወይም ማዲም ለብሰው ነው ሐማስ ይለቃቸው። ኢዳን አሌክሳንደር ግን ወታደር ሆኖ እንደተጠለፈ ነው እንግዲህ ይታወቃል። የጎላኒ ክፍለ ጦር አባል ተዋጊ ወታደር ነው። ትናንት ሲለቀቅ ግን የመከላከያ ሰራዊቱን ዩኒፎርም ወይም መለዮ አልለበሰም ነበር። እሱ እንግዲህ ከአሜሪካ ጋር ሁኔታው የተያያዘ በመሆኑ ነው ይባላል። ብቻ እንግዲህ እሱ ተለመደ ልብስ ነው እንደማንኛውም የወጣ እንጂ የመከላከያ ሰራዊቱን ዩኒፎርም አላለበሱትም። ለኢዳን አሌክሳንደር ዛሬ እስራኤል ወደ ኳታር ዋና ከተማ ዶሃ የተደራዳሪ የልዑክ ቡድን እንደምትልክ ማሪብም ዘግቧል። ድርድሩ የሚካሄደው ያው በጦርነቱ ጥላ ስር ነው፣ የተኩስ አቁም አይደረግም ብለዋል ጠቅላይ ሚኒስትሩ። ወደ ጋዛ ሰርጥ ወደ አዛም ሰብአዊ እርዳታ አይገባም። ኢዳን ስለተለቀቀ እንግዲህ በዚህ ፋንታ እስራኤል እርዳታ እንድታስገባ የሚል ግዴታ እንዳልነበራት እስራኤል የገባችው ቃል እንደሌለም የሚገልጽ ዘገባ አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ ዛሬ በመካከለኛው ምስራቅ ሀገራት ጉብኝታቸውን ይጀምራሉ። እንግዲህ ሰሞኑን ዛሬ የሚጀምሩትን ጉብኝት ዶናልድ ትራምፕ በኳታር በሳውዲ አረቢያና በተባበሩት የአረብ ኤሚሬት ሀገራት ነው ጉብኝት የሚያደርጉት። ወደዚህ ጉብኝት በተለይ በኳታር በሚያደርጉት ቆይታ የኢዳን አሌክሳንደር ቤተሰቦችና ኢዳን አሌክሳንደር ወደ እርሳቸው እንዲሄዱ ጥሪ ያቀረቡ መሆናቸው ተገልጿል። ኢዳን አሌክሳንደር ትናንት ከተለቀቀ በኋላ ወደ ኢክሎፍ ሆስፒታል ሲሄድ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ እንዳመሰገነና እኔ የጎላኒ ወታደር ነበሩ፣ በጎላኒ ክፍለ ጦር ማገለግል ወታደር ነበሩ፣ እስራኤል ሀይ የእስራኤል ሕዝብ ዘላለም ይኖራል መናገሩ ተገልጿል። ዶናልድ ትራምፕንም ማመስገኑ ታውቋል። 58 የተጠለፉ ዜጎች አሁንም ወደ ኋላ የቀሩ መሆናቸውና ቤተሰቦቻቸው ተከታታይ ጥሪያቸውን እያቀረቡ የተቃውሞ ሰልፍ እያካሄዱ መሆኑን ማሪብን በዘገባው ተመልክቷል። ሌላው ፂቪ ፊልድማን ከ43 ዓመታት በኋላ እንግዲህ በሶሪያ ምድር ሰሞኑን መከላከያ ሰራዊቱና የሞሳድ ስለላ ድርጅት በ1982 ዓመተ ምህረት በመጀመሪያው ሊባኖስ ጦርነት ጊዜ ሱልጣን ያኮቭ በተባለው ውጊያ የህይወት መስዋዕትነት የከፈለው ፂቪ ፊልድማን አስከሬኑ ተመልሷል። ሰሞኑን ሞሳድና የመከላከያ ሰራዊቱ ባደረገው ልዩ ምስጢራዊ ዘመቻ ከ43 ዓመታት በኋላ ነው እንግዲህ የዚህ ወታደር አስከሬን ወደ እስራኤል የተመለሰው። ትናንት በሆሎን በሚገኘው ወታደራዊ መካነ መቃብር የቀብር ስነስርዓቱ ተፈጽሟል። በመቶዎች የሚቆጠሩ የቤተሰቡ አባላት እና የተለያዩ ዜጎች ተገኝተው የቀብር ስነስርዓቱ ተፈጽሟል። ያ ወንድሞቹ መከላከያ ሰራዊቱ አባላትም ያደረጉት ስንብት ንግግር አለ። ይህን የሚመለከት ዘገባ ቀርቧል። የዲዮታ ሆሮኖት በተመሳሳይ ጉዳይ ነው እንግዲህ ዘገባውን ያቀረበው። ኢዳን አሌክሳንደር ከሐማስ እጅ ተለቆ ወደ እስራኤል ሲመለስ መንገድ ላይ እያለ እንግዲህ በአዛና በእስራኤል መካከል የተወሰኑ ደቂቃዎች ጉዞ አለ። በዛ ጉዞ ላይ እያለ ከእናቱ ጋር በስልክ ሲያወራ እናቱ ያሰማችው ያው የተናገረችው ንግግር ተጽፏል። እንደተመለከት ነው
ማሪብ ላይ እንደቀረበው ነው። ከ584 ቀናት በኋላ ወደ እስራኤል ተመለሰ። ሌሎች ጋዜጦች ላይ ያየነው ነው። እንግዲህ በኢክሎፍ ሆስፒታል የሕክምና ክትትል እየተደረገለት መሆኑ አሁን ኢዳን አሌክሳንደር የሚገልጽ ዘገባ አለ። ያው ኢዳንና የወላጆቹን ፎቶግራፍ አንድ ላይ እነሱ ጋር የተነሳውን ፎቶግራፍ በማስደገፍ ነው። የዲዮታ ሀሮኖትም ይህን ዘገባ በሰፊው ያቀረበው። እንግዲህ ጋዜጦች እያንዳንዱ ጋዜጦች እንግዲህ የድርሻቸውን ዘግበዋል በዚህ ጉዳይ። በመጀመሪያ ገጹ ላይ የዲዮታ ሀሮን ትኩረት ያደረገው በአጠቃላይ በዚህ በኢዳን አሌክሳንደር ከሐማስ እጅ በመለቀቅና የአሜሪካ ቀጥታ የጣልቃ ገብነት ነው። እንግዲህ በኢዳን አሌክሳንደር መለቀቅ ዙሪያ እስራኤል ለሐማስ የመጨረሻ የሰጠችው አማራጭ አሁን እንግዲህ ዊትኩፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛቸው ስቲቭ ዊትኮፍ ያቀረቡት የስምምነት ሀሳብ አለ። ሐማስ ይህን ሀሳብ ተቀብሎ ካልተስማማ ጦርነቱ በስፋት ይቀጥላል የሚል እስራኤል የመጨረሻ አማራጭ ለሐማስ የሰጠችው የሚያሳወቀች መሆኑና እንግዲህ በጋዛ ሰርጥ እግረኛ ወታደር እየገባ ነው፣ ጦርነቱ ተስፋፍቶ ይቀጥላል ነው እንግዲህ የሚባለው። መከላከያ ሰራዊቱ ቅድመ ዝግጅት እያደረገ መሆኑ ይታወቃልና እስራኤል ወይ ሐማስ ይህን ሀሳብ ሊቀበል ሊስማማ ይገባዋል፣ ካልሆነ ጦርነቱ ተስፋፍቶ ይቀጥላል እያለች መሆኑን የሚመለከት ዘገባ አለ። ዛሬ እንግዲህ ወደ ኳታር እስራኤል ልዑክ ቡድን ይወጣል። በዛ ድርድሩ ይጀምራል ተብሎ ይጠበቃል። የእስራኤል የአየር ኃይል ትናንት ምሽት በጋዛ ሰርጥ ጥቃት ማድረሱን የሚመለከት ዘገባ የዲዮታ ሀሮኖት አቅርቧል። ከኢዳን አሌክሳንደር መለቀቅ ጋር ተያይዞ ምንም እንኳን የአሜሪካ መንግስት በቀጥታ ጣልቃ በመግባት በተካሄደ ድርድር የተለቀቀ ቢሆንም ግን ትናንት የጠቅላይ ሚኒስትሩ ቢሮ ባወጣው መግለጫ በሐማስ ላይ የሚደረገው ሰፊ ወታደራዊ ጫና ነው ኢዳን አሌክሳንደርን እንዲለቀቅ ያደረገው በማለት የአሜሪካ መንግስት ያደረገውን ጥረት ለማደብዘዝ ያው በዚህ መልእክት ለማደብዘዝ ተሞክሯል የሚል ዘገባ ቀርቧል። ዶናልድ ትራምፕ ዛሬ በመካከለኛው ምስራቅ ሀገራት የሚያደርጉት ጉብኝት ዛሬ የሚጀምር መሆኑና እንግዲህ ወደ መካከለኛው ምስራቅ ጉዞ ላይ እንዳለው የሚመለከት ዘገባም አለ። ይሄው ነው እንግዲህ ጋዜጦች ከሞላ ጎደል ዛሬ ለአንባቢያን ያቀረባቸው ዋና ዋና ርዕሰ ጉዳዮች። ስርጭታችን ይቀጥላል። አድማጮች አብራችሁን ቆዩ።